በ21ኛው ክፍለ ዘመን ሉዓላዊነት ማለት ድንበርን በመጠበቅ ብቻ አይወሰንም። እውነተኛው ብሔራዊ ደህንነትና ጥቅም የሚረጋገጠው የሀገርን የዲጂታል ምህዳር መቆጣጠር ሲቻል ነው። አንድ ሀገር የራሷን የሆነ የዲጂታል መሰረተ ልማት፣ የዜጎቿን መረጃና የሳይበር ምህዳር ህግጋትን የመቆጣጠር የማስተዳደርና የማስከበር ብቃት የሳይበር ሉዓላዊነት ይባላል። የኢንተርኔትና የቴሌኮም መግቢያና መውጫ መስመሮች ላይ ቁጥጥር ማድረግ የራስን የሳይበር ህግ የማውጣትና የማስፈጸም ነጻነት ናቸው። የሳይበር ሉዓላዊነት አለመኖር ለብሔራዊ ደህንነት ስጋት ነው። ስጋቶቹም የባንክና የክፍያ ስርዓቶችን ማወቅ፣ እንደ መብራት ኃይል፣ ውሃ፣ ትራንስፖርት ያሉ አገልግሎቶችን ማቋረጥ፣ በሐሰተኛ መረጃና በሳይበር ስርቶች የሀገር ውስጥ ጉዳይን ማናጋት እንዲሁም ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ሚስጥሮችን ማጣት ተጠቃሽ ናቸው። የሳይበር ጥቃት የሚያደርሰው ጉዳት ከጦርነት አይተናነስም። ብሔራዊ ጥቅም የሚረጋገጠው ታዲያ እነዚህን ስጋቶች መከላከል ሲቻል ነው። ኢትዮጵያም ለዚህ ዝግጁ ናት። ስትራቴጂውም ግልጽ ነው። መፍጠን፣ መፍጠር፣ መዝለል አዲሱ የኢትዮጵያ ስልት እሳቤ ነው። ይህ እሳቤ ያመለጠንን የኢንዱስትሪ አብዮት ደረጃዎች በመዝለል በቀጥታ በዲጂታል ቴክኖሎጂ ታግዘን ወደ መካከለኛ ገቢ ብሎም ወደ ላቀ ኢኮኖሚ መሸጋገር ነው። ከጥሬ ገንዘብ በቀጥታ ወደ ዲጂታል ክፍያ፣ ከወረቀት ቢሮክራሲ ወደ ቀልጣፋ የመንግስት የዲጂታል አገልግሎት፣ ከቀላል ግብርና ወደ ስማርትና በመረጃ ወደሚመራ ግብርና መዝለል። ይህም የመዝለል እሳቤ እጅግ ብሩና አስፈላጊ ቢሆንም ጥያቄው መዝለል የሚገባን በምን መሰረት ላይ ነው? የምንዘልቀው በራሳችን እግር ወይንስ በሌሎች ትከሻ ላይ ተንጠልጥለን የሚለው ወሳኝነት አለው። ለኢትዮጵያ ቀጣይ ጉዞ ያለው እንድምታም እዚህ ላይ ነው። የመጀመሪያው እንድምታ መዝለል ያለ ሉዓላዊነት የዲጂታል ጥገኝነት ነው የሚል ሲሆን የምንጠቀምባቸው የክላውድ አገልግሎቶች፣ የክፍያ መድረኮችና የዳታ ማዕከላት በሙሉ የውጭ ከሆኑ እኛ እየዘለልን ሳይሆን እየተደገፍን ይሆናል። የእነዚህ አገልግሎቶች ዋጋ ሲወደድ፣ ፖሊሲ ሲቀየር ወይም በፖለቲካ ጫና አገልግሎቱ ሲቋረጥ ሙሉ የዲጂታል ኢኮኖሚያችን ይቆማል። ይህ ታዲያ መዝለል ሳይሆን እጅግ በጣም አደገኛ ጥገኝነት ነው። ሁለተኛው እንድምታ የመፍጠር ዋጋ ነው። የመፍጠር እሳቤ የሚተገበረው የሀገር በቀል የቴክኖሎጂ ፈጠራዎች ወይም ስታርታፖች ሲያድጉ ነው። እነዚህ ፈጣሪዎች የሚፈጥሩት መረጃና መተግበሪያዎች የሚቀመጡበት በሀገር ውስጥ በሀገር ሕግ ሲሆን ብቻ ነው እውነተኛ የሀገር በቀል ፈጠራ የሚሆነው። የኛ የፈጠራ ባለሙያዎች የውጭ ኩባንያዎች ዳታ የሚያበለጽጉ ሰራተኞች ብቻ ይሆናሉ። ሶስተኛውና የመጨረሻው እንድምታ የእውነተኛ ደህንነትና ዋስትና ነው። የኢትዮጵያ ዲጂታል መታወቂያ ፕሮግራም፣ የቴሌብር ስኬትና የመንግስት አገልግሎት የመዝለል ውጤቶች ናቸው። ነገር ግን የእነዚህ ስርዓቶች ደህንነት ካልተጠበቀ የዜጎችን እምነት ይጠፋል። የሳይበር ሉዓላዊነትን ማረጋገጥ ማለት የእነዚህን ወሳኝ የመዝለል ውጤቶች ከጥቃት መጠበቅ፣ የዜጎችን መረጃ በሀገር ውስጥ ማስቀረትና እምነትን መገንባት ነው። ብሔራዊ ጥቅማችን የሚከበረው የዲጂታል ሀብታችን ባለቤቶች እኛው ራሳችን ስንሆን ነው። በሉዓላዊነት መዝለል ዘላቂና በራስ ባለቤትነት የተረጋገጠ ይሆናል። የሳይበር ሉዓላዊነት ራስን መቆለፍ ሳይሆን ቁልፉን ይዞ ከዓለም ጋር መወዳደር ነው። የኢትዮጵያም ቀጣይ ጉዞ በዲጂታል ነጻነት የተረጋገጠ በሉዓላዊነት የታጠረና ወደ ብልጽግና የሚደረግ ጉዞ ይሆናል።